ከረፈዴ ኋላ ከተኛው በኋላ እንቅልፍ ከወሰደኝ ከሀሳብ አርፌ ሸለብ እንዳረገኝ ይላል የዛሬው ግጥም ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የጀማዓ እንዴት ናችሁ? ደህና ናችሁ ሆይ? እንዲሁም ክርስቲያን እህት ወንድሞቼ ሁላችሁንም ሰላም ሰላም ብያለሁኝ። እንግዲህ ባለፈ በለቀኩት ቪዲዮ ሁላችሁም ጽፋችሁላታል፣ አስተያየት ሰጥታችኋታል። የኔ ውዶች ከልብ አመሰግናለሁ። እሷም ደግሞ አላህ ይስጥልኝ ብላለች፣ አመስግንልኝ ብላኛለች የኔ ውዶች ማለት ነው። ዛሬም አንድ እህታችን መልእክት ለሷ ማለት ነው ልካላታለች። እሱን ለማንበብ ነው እዚህ ጋር የመጣሁት። ላይክ ሰብስክራይብ እንዳይረሳ፣ እንዲሁም ደግሞ አስተያየት እንዳይረሳ፣ ኮሜንት ማለት ነው። እስኪ እኔንም ሻርቡን አስተያየት ስጡኝ እሺ። እንዴት ነው ተማክሱና እንደዚህ ተሻሩ የትኛው ይሻላል? አስተያየት ስጡኝ እሺ ለኔም። እና አሁን ቀጥታ ወደ ግጥሙ ሄዳለሁ። ከረፈደ ኋላ ከተኛው በኋላ እንቅልፍ ከወሰደኝ ከሀሳብ አርፌ ሸለብ እንዲያረገኝ ስሙንም ለመንሳት ፍላጎቴን ሳጣ ከትዝታ ባህር ከናፍቆት ስወጣ ያወቅኩበትን ቀን አብዝቼ ትረግመው ሌላ ቀን ስጀምር የቆሰለው ልቤን አክሜ ሳልጨርስ እምባዬን አብሼ ደስታዬን ሳልመልስ ወስኜ ቆርጬ ላለመሆን አርፋጅ ለአዲሱ ጉዞዬ መንገዴን ሳበጃጅ ትውስታዬን ጥዬ ስተካ በሌላ ደወለልኝ ዛሬ ከረፈዴ ኋላ ይላል። እና ይሄ ግጥም ለእሷ ነው የኔ ውድ። ታይዋለሽ እንደምታዩም ደግሞ እርግጠኛ ነኝ ማሬ። እና ሁላችሁም ማለት ነው አሁንም ያው እውነት ስልኳን ብሰጣችሁና ሁላችሁም ሴቶች በተለይ በውስጥ ብትመክሯት ደስ ይለኝ ነበረ። ግን ስልኳ ቢኖርም ስልኳ ደግሞ ተጠልፏል ማለት ሌላ ስልክ ቁጥር ደግሞ ያው ለመቀየር ታውቃላችሁ፣ እዛ ሀገር ሲም ካርድ ለመግዛት አይዲ ያስፈልጋችኋል። እሷ ደግሞ አይዲ የላትም። ያው እሱ ነው ገዝቶ የሰጣት። እሱ ደግሞ ተጠልፏል። ቲክቶክ ላይ ነበር የምናወራው። እሱንም ደግሞ አትላኪልኝ ብላ ደውላልኝ ነበር ትናንትና። ላወራት ፈልጌ የሆነ ሰው መልእክት ሲልክልኝ እኔ ሳላየው በፊት 2 ራይት ያሳያል ብላኛለች። ስለዚህ በቃ እዙ ጋር ልስራላት፣ እዙ ጋር ታየዋለች ብዬ ነው የኔ ውዶች ማለት ነው። ሌላው ደግሞ ይሄ ሌላ ነው። ሁሉም ሰው የሚሰጥህን ያህል አይመልስልክም፣ የምትወደውን ያህል አይወድህም፣ የምትጨነቅለትን ያህል አያስብልህም። ዓለም ፍትሃዊ አይደለችም። አንተም ለመቀበል ከሆነ አትስጥ። ከተቻለህ ለማይመልስልህ ግን ለሚያስፈልጋቸው ሰዎች መልካሙን ነገር ሁሉ አድርግ። ፍቅር ተተረፈህ። ሁሉም ሰው የምትሰጠውን ያህል አይመልስልክም፣ የምትወደውን ያህል አይወድህም፣ የምትጨነቅለትን ያህል አይጨነቅልህም፣ የምታስብለትን ያህል ሁሉም ሰው አያስብልህም። ዓለም ፍትሃዊ አይደለችም። አንተ ለመቀበል ከሆነ አትስጥ። ከተቻለ ለማይመልስልህ ግን ለሚያስፈልጋቸው ሰዎች መልካሙን ነገር ሁሉ አድርግ። ፍቅር ተተረፈ ይላል። እና የኔ ውዶች ማለት ነው ለአንድ ሰው ስትጨነቁ ለዛ ለሰው ስታስቡ ያ ሰው ለእናንተ ያስብላችሁ። ያስብልኛል ብላችሁም ለዛ ለሰው ምንም ነገር አታድርጉ። ኦ ማይ ጋድ ስልክ ወደቀ ማለት ነው። እና የኔ ውዶች ስልክ ወድቆ ተቋረጠላችኋለሁ። እና ለማንኛውም ሰው ስትጨነቁ ያ ሰው አይጨነቅላችሁም። መጀመሪያ ለራሳችሁ ተጨነቁ። መጀመሪያ ለራሳችሁ እሰቡ። እንደገና ደግሞ ያፈቀራችሁትም የምታፈቅሩትን ሰው በደንብ አድርጋችሁ መለየት አለባችሁ። ይሄ ነገር ብዙ ጊዜ በሶሻል ሚዲያ በቲክቶክ በምን ሁሉም ሰው ይናገራል፣ ሁሉም ሰው ይመክራል። ግን ለምንድን ነው እኛ ተግባራዊ የማናረገው? ይሄንን ነገር እኛ ለምን ተግባራዊ አናረገውም? ብራችንንም ልባችንንም ሰጥተን እኛም ተጎርተን ወይ ተልባችን አልሆን ወይ ከብራችን አልሆን ወይም ደግሞ ያንን ያፈቀርነው ሰው አናገኘው።
እውነት አሁን ይቺ ልጅ ደጋግሜ ለዩቱብ መስሪያ እንዳይመስላችሁ። እውነት ለዚች ለልጅ ምላት አሁን ይሄ ልጁ እውነት ነው፣ ግን አንድ ቀን እሷ ሶሻል ሚዲያ ላይ ማውጣት ባትፈልግም ይሄ ልጅ ከሷ ውጭ ሌላ ሴቶች ሊኖሩ ይችላሉ። አንድ ቀን ግን ሶሻል ሚዲያ ላይ ሊወጣ ይችላል። ይሄ ልጅ እንዴ ወደ 100,000 ምናምን ተከታይ ያለው ልጅ ነው። ታታችሁ ኮሜንቱ ስር ገብታችሁ ብታነቡ ግን ሴቶች ማለት ነው የእውነት ተው የኔ ፍቅር የኔ ውድ የማይጻፍ ኮሜንት የለም እኮ ተታች። በተለይ እማቃችሁ ልጆች ማለት ነው እዛ ውስጥ እማቃችሁ ልጆች አሉ። ለምሳሌ ኤች ነኝ የጭረችዋ ኬነኝ የሱ ብቻ እምትዩ እናንተ አሁን እኔ አውቃችኋለሁ። መቼም ፎቶአችን የለም ብላችሁ ተው። ባሎቻችን ደግሞ ቲክቶክ አይጠቀሙም ብላችሁ ተው። ሴቶች ተው። እውነት ጥሩ አይደለም። እና እህቴ ልጁ ሲጀመር ለሱ አይሆንም። ስለዚህ የኔ ውድ ስልክ እንትን ሲም ካርድ ታገኘሽ አውሪ በውስጥ የጠየቅሽኝንም ነገር ደግሞ አንድ እህቴ እኔ ያገናኛታለሁ ብላኛለች። ዛሬም እያወራን ነበር ቴሌግራም ላይ እና የሆነ ነገር ጠይቀኝ ነበረ። እሱን ነገር ራሱ ለማድረግ በምን ላግኛት? በምን ስልክ ላውራት? ሁለተኛ ቀጥታን የመደወል አልችልም፣ ስልኬ ሳንቲም የለውም። እና የኔ ውድ ይሄንን ስታዩ ትናንትና በደወልሽልኝ በልጅቷ ስልክ ደውይልኝና አገናኝሻለሁ። ጠበል ምናምን ብላኝ ነበረ እና የሆነ ሰው አለ አገናኝሻለሁ ብላለች። አንድ እህቴ እንዲያገናኝሽ ደውይልኝ እላለሁ። የኔ ውዶች ይህንን ይመስላል። ዛሬ ቪዲዮ መስራት አልፈለኩም። ይህንን ግን ለእሷ መልእክት ለማስተላለፍ እና ይህንን ንገሪያት ስላለችኝ በቪዲዮ ልንገራት ብዬ ነው። ለምን በምንም ነገር ላገኛት አልቻልኩኝም። የምናወራው በቲክቶክ ነበረ። ቲክቶክም ደግሞ ይኸው ማውራት አልቻልንም እላችኋለሁኝ። መውደድ ወይም አለመውደድ የልብ ውሳኔ ነው። ታማኝ መሆን ግን የህሊና እዲያ ነው የኔ ውዶች። ስለዚህ ሴቶችም አላህ ልቦና ይስጠን፣ ለወንዶችም ደግሞ አላህ ልቦና ይስጣችሁ። ሌላ ምንም ነገር አልልም። ግን ሶሻል ሚዲያ ላይ ብታወጣው ቢያንስ የተወሰነ እንኳ ብር ይመለስላት ነበረ። እውነት ትክክለኛ የሚያፈቅራት እንኳ አይመስለኝም። የእውነት ነው የምላችሁ። ልጁን ብታዩት እኮ ሁሉም ሰው ታውቁታላችሁ። ልጁ ሶሻል ሚዲያ ላይ ፌመስ እኮ ነው። እኔ ፎቶ ምናምን ስትልክልኝ በጣም አይደነገጥኩት። ይሄ ሰውዬ እንደዛ እየሆነ ሁሉም ሴት የሚያፈቅረው ወንድ እሷን አፍቅሮ ያገባታል ብዬ በፍጹም አላስብም። ግን ቢያንስ ቢያንስ የ2 ዓመቱን ብሯን እንኳ ቢመልስላት። ሶሻል ሚዲያ ላይ አውጩ ብያታለሁ፣ እምቢ ብላለች። እንግዲህ ከተሳካ ግን የእውነት ትልልቅ ፎሎወር ያላቸው ልጆች ጋር ሄዳ ተናግራ ግማሽ ብሯን እንኳ ቢመልስላት ወላሂ እላለሁ። የኔ ውድ ያው ስልክ ታገኘሽ ደውይልኝ፣ እጠብቅሻለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።